የዘንድሮ የኢንትራንስ ፈተና በኦንላይን እንደሚሰጥ ይታወቃል። ባለፈው ዓመታት ተማሪዎች በፈተና ወቅት ክፉኛ የተቸገሩባቸውንና እናንተ መጠንቀቅ ያለባችሁን 3 ወሳኝ ነጥቦች እነግራችኋለሁ። ለእናንተ ትልቅ ትምህርት ነውና ቪዲዮውን ላይክ እና ሼር በማድረግ ጀምሩት። የመጀመሪያው ሳይን አፕ እና ሎጊን ልዩነት አለማወቅ። ብዙ ተማሪዎች እዚህ ጋር ይሳሳታሉ። ሳይን አፕ ይህ ማለት ለመጀመሪያ ጊዜ ራሳችሁን ለሲስተሙ የምታሳውቁበት ወይም የምታስመዘግቡበት ሂደት ነው። መረጃችሁን በጥንቃቄ አስገቡ። ዋናው ማስጠንቀቂያ ፓስወርድ ነው። የምትመርጡት ፓስወርድ በፍጹም የማይጠፋባችሁ መሆን አለበት። አንዴ ከጠፋችሁ ራሳችሁ ሪሴት ማድረግ አትችሉ። የሚቻለው ከትምህርት ሚኒስቴር ሰርቨር ብቻ ነው። ያ ደግሞ ብዙ ስቃይ አለው። ስለዚህ በጣም ቀላልና የማትረሱት ፓስወርድ ተጠቀሙ። ሎጊን ወይም ሳይንን አንዴ ከተመዘገባችሁ በኋላ በየቀኑ የምትገቡበት ሲሆን የቀደመ ቁጥራችሁንና ፓስወርዳችሁን ብቻ በመጠቀም የምትገቡበት ሂደት ነው። ሌላው ትልቁ ነገር ይህ ፓስወርድ ለፈተና ብቻ እንዳይመስላችሁ። ከፈተና በኋላ ውጤታችሁን ለማየትና የት ዩኒቨርሲቲ እንደደረሳችሁ ለማወቅ የምትጠቀሙበት ይህንኑ ፓስወርድ ነው። ስለዚህ ፓስወርዱ ከጠፋባችሁ ውጤታችሁንም ለማየት አትችሉም። በድጋሚ አደራ እንዳትረሱት ወይም የሆነ ቦታ መዝገባችሁ ያዙት። ሁለተኛው ደግሞ መደናገጥ ነው። በኔትወርክና በሰዓት በፈተና መሀል ኔትወርክ ቢቆራረጥ ወይም ሰዓት ሊያልቅ ሲል መደናገጥ ትልቅ ስህተት ነው። መፍትሄው ይህንን ፍርሃት ለማስወገድ ልምምድ ያስፈልጋል። እኛ በዌብሳይታችን ላይ ያዘጋጀነው የሞዴልና የኩዊዝ ፈተናዎች ልክ በኢንትራንስ ፎርማት ላይ የተሰሩ ጥያቄዎች ስላሉ እዛ ላይ ደጋግማችሁ በመፈተን ሲስተሙን ጥያቄውንም መለማመድ ትችላላችሁ። ሶስተኛው በፈተና መሀል ድካም ቢሰማችሁ ወይም እረፍት ብትፈልጉ መብታችሁ ነው። ለፈታኙ አሳውቃችሁ ሲስተሙ ላይ ሪፖርት የሚለውን ኦፕሽን ተጭናችሁ መውጣት ትችላላችሁ። ሲስተሙ የፈተና ሰዓታችሁን ይይዝላችኋል። ተዝናንታችሁ ስትመለሱ ካቆማችሁበት መቀጠል ትችላላችሁ። አይዟችሁ፣ ዝግጅታችሁን አጠናቅሩ። ለተጨማሪ መረጃና ለሞዴል ፈተናዎች የቴሌግራም ቻናላችንን ተቀላቀሉ።